መዲና ሲሄድ መጀመሪያ የተሰማኝ ስሜት ተራራ ስወጣ ነው። በቃ አልቻልኩም በጣም እና እዛ ተራራ ላይ ስወጣ በቃ ኢላሂ ለዚያ በቃኝ። ያው ከብዙ ህመም ነው። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የምንገኘው በምንወዳት እህታችን ሀሊማ አብዱራህማን ቤት ነው። ሀሊማ አብዱራህማን ጋር የመጣንበት ምክንያት ደግሞ በአያቶሬን ትራቭል 27ኛ ዙር ኡምራ አብራን ተጉዛ ነበረ። ኡምራ ጉዞ ምን ይመስላል የሚለውን ለመጠየቅ እግረ መንገድ ደግሞ ትልልቅ መሻይኾችን ይዘን መተን እዚሁ ቤቷ ላይ ዱዓ ለማስደረግ ከዚያ ባሻገር ግን በረካው ደግሞ ሳያመልጠን የኡምራው በረካ እሷም ዱዓ እንድታደርግልን የመጣን ነው። በዋነኝነት ኡምራው ምን ይመስል እንደነበረ ከሷ አንደበት ብንሰማ የተሻለ ይሆናል። እንዴት ነበር? አዎ በቅድሚያ እናንተ እንትኖች ማመሰገን እፈልጋለሁ። ቱሪን ትራቨል አዎ እጅግ በጣም ነው ማመሰግናችሁ። ዲኑዬ፣ ኡስሚዬ ሁላችሁንም እጅግ በጣም እንዴት አይነት እንክብካቤ ያደረጉልኝ አላህ ያውቃል። በእውነት ነው የምለው፣ መናገር አልችልም። በተለይ የክፍል አጋሮች አይደል? ተጓዦች ጓደኞቼ፣ ከአብረውኝ በግሩፕ የሄዱት ጓደኞቼ እጅግ በጣም ሁሉንም ነው የምነግርህና በጣም ነው ማመሰግናችሁ። ኡምራ ግን እንዴት ብዬ ልንገርህ፣ እኔ ሁለተኛዬ ነው ኡምራ ሲሄድ። አሁን ያሁኑ ግን እጅግ በጣም የተለየ ነበር። እጅግ በጣም እና እንዴት ብዬ እንደተደሰትኩ ስመጣ እጅግ በጣም አልቅሼ ነው የመጣሁት። እንደውም ጓደኛህን ኡስማንን ካልቀጠልክ እስከ ሸዋል ድረስ ነው አልመለስም። አዎ ወላሂ ያውና በጣም አስቸግሬው በቃ ግድ የለሽም ሀሊማ በሚቀጥለው ብሎ ቃል ገብቶልኛል። ቃል ነው ስሙ እንግዲህ ወቁ ቃል ገብቶልኛል። መልሰን እናመጣሻለን ብሎኝ ነው የመጣሁት እንጂ እስከ ሸዋል መቆየት ሁሉ ፈልጌ ነበረ። ለምን በጣም ነው ደስ ያለኝ መዲና ሄጄ ተራራ በመውጣቴ ነቢያችን ሰለላሁ ዐለይሂ ወሰለም የነሱን ነገር ጎብኝቼ ሁሉንም ነገር ኡምራ ደግሞ በተደጋጋሚ እስከ 4 ጊዜ ድረስ አድርጌ ነው የመጣሁት። እሱንም ደግሞ ብቻዬን አይደለሁም። በመጀመሪያ ሁላችንም ሄድን አብረን እንትናል። ግን ለእናቴ አዎ ኡምራ ለማድረግ ነው ወደ አኺራ ሄዱት አላህ ይማራቸው እና ለሷ ኡምራ ለማድረግ ስል ሁሉም አብረው ነው ኡምራ ያደረጉት። እኔ ብቻ የማድረግ እንደነበረብኝ ሳይሆን በደንብ እና በጣም ነው በዚህ አጋጣሚ ማመሰግናቸው ሁላችሁንም። እጅግ በጣም ተደስቻለሁ። አላህ ይስጥልኝ። አሁን ደግሞ ዛሬ የመጡት እንደሞ እነዚህ መሻይኾችን በጣም ነው ማመሰግናቸው። እኔ ጋር መጥተው ሰደቃ አድርጋችሁ በጣም ነው ማመሰግነው። ያው ቁርአን ተቀርቶ በጣም ደስ ብሎኛል በእውነት። የሚገርመው ግን ስመጣ እዚህ ከመደወሉ በፊት እድሪስ እኛን ለመጥራት እየተዘጋጀች ነበር። ስለቀደምንሽ ምን ተሰማች? በጣም ለእድሪስም ብዬዋለሁ። በቃ እናንተ መጣለን ብላችሁ ነበር፣ ግን በእኔ ይቀየር ብዬዋለሁ። ሀቅ ለመናገር እኔ መጀመሪያ እኔ ጥራችሁና በሚቀጥለው እናንተ ብዬ ነበር። ቀደማችሁኝ። በጣም ነው የተደሰትኩት እጅግ በጣም። እንደው የተለየ ስሜት የተሰማሽ? ብዙ ጊዜ ሰዎች ከአባን ሲያዩ የሚገርም ስሜት ይሰማቸዋል። መዲናም ሲገቡ የሚሰማ ስሜት አለ። በመዲና ውስጥ የነበረች ስሜትና ከአባን በድጋሚ ስታይ የነበረሽን ስሜት እስቲ ግለጪ። መዲና ሲሄድ መጀመሪያ የተሰማኝ ስሜት ተራራ ስወጣ ነው። በቃ አልቻልኩም በጣም እና እዛ ተራራ ላይ ስወጣ በቃ ኢላሂ ለዚያ በቃኝ። ያው ከብዙ ህመም ነው። በጣም ታምሜ ነበር ታውቃላችሁ። ከዛ ሁሉ ነገር ወጥቼ እዚህ መድረሴ እዚህን ተራራ መውጣቴ በቃ እሱን። ሁለተኛ ደግሞ መካ ሲሄድ ያ ከአባውን ሳይ ምናምን ነርቨስ እንደ መጀመሪያ ነው የሆንኩት። በቃ እንዳልመጣሁበት ሄጃለሁ ብያለሁ እና ሌላ ስሜት ነው የተሰማኝ። በቃ ነገር ከምችለው በላይ በጣም ቃላት የሚገልጸው አይደለም። ያ ኡስማንን ጠይቀው እንግዲህ በማልቀስ እያስቸገርኳቸው አልመለስ እያልኩ እያስቸገርኳቸው፣ ግን ያው ኡስማን ድጋሚ ስላለኝ መጣሁ። ድጋሚ ብሎኛል ብላለች ኡስማን አያቶሬን ትራቭል። አንድ ወንድም ተመሳሳይ ሙያ ውስጥ ያለ አለ። ባላህ ፈቃድ አሁን ስሙን መጥቀስ አንፈልግም። ፈቃደኛ ከሆነ ከሱ ጋር ደግሞ የሚደገምበትን መንገድ ከአላህ ጋር እናመቻቻለን። ግን አሁን ከኡምራ ነው የመጣሽው እና ከኡምራ የመጣ ሰው ኡምራ ማድረግ ጠዋፍ ማድረግ ወንጀልን ያብሳል አይደል? ወንጀሉ የታበሰለት ሰው የሚያደርገው ዱዓ ደግሞ ይደርሳል አይደል? እንደ ሼኾቹ። ስለዚህ ለመጡት ሼኾች፣ እዚህ ላሉት ለሚመለከቱን ለአያቶሬን ትራቭል ዱዓ አድርጊ በምትችይው ቋንቋ። ወይኔ ምንም ችሎታ አሚን እንድንመጣ አላህ ይጨምርላችሁ፣ አላህ ይስጣችሁ። በጣም ነው የማመሰግነው። ኢላሂ ያ ረህማን ያሰባችሁትን ነገር ሁሉ ያሳካላችሁ። በጣም ነው በቃ ከዚህ በላይ እነሱ ፊት አልችልም። እኔ ደግሞ ዱዓ ላድርግ። ያው
የዱዓ ሼክ አይደለሁም ሼኾች ያግዙኛል እኔ ደግሞ የማደርገው ዱዓ በመጀመሪያ ደረጃ ሐሊማ እህታችን እጅግ በጣም የምንወድሽ የምናከብርሽ ወንድሞችሽ ነን አንቺም እህታችን ነሽ አንድ ሙስሊም ለሌላኛው ሙስሊም ወንድሙ ነው አንድ ሙስሊም ለሌላኛው ሙስሊም እህቷ ናት ይባላል እኔ የማደርገው ዱዓ አላህ አሁን ከምትሰሩ ሙያ በተሻለ መልኩ ተክቶ አላህ እንዲገላግልሽ ዱዓ አደርጋለሁ ይሄንን ቪዲዮ የምትከታተሉ ወንድሞች በሙሉ የራሷ አይሆነ የተሻለ ጥሩ ስራ ተክቶላት ከዚህ ስራ እንድትወጣ ዱዓ ታደርጉላታላችሁ በተደጋጋሚ ግን የአላህን ቤት የምትዘይርበትን መንገድ እናንተ ማመቻቹላት አያ ላይ ብቻ አንተው እናንተ ሌሎችም ይሄንን ቤት በተደጋጋሚ መዘየር የሚያመጣውን በረካ ስለምናመጣው ይሄን ቤት ደጋግሞ መዘየር የሚከፍተው የኸይር በር ብዙ ስለሆነ አላህ ደጋግሞ የምትመላለሽ አላህ ያደርግሽ ለበይክ ያላለ እኮ አይገባም ይባላል ይሄ የተመረጡ ሰዎች ለበይክ ያሉ አላህ የተቀበላቸውን የመጣውና አላህ ጠርቶሽ ለበይክ አልሽው ይሄው ቤቱ ገብተሽ መጣሽ እንኳን ደስ ያለሽ በዱዓ አንረሳሽም በዱዓሽ አትርሽኝ እኔም እናንተ በዱዓ አትርሱኝ ደጋግሜ ደግሞ ሄጄ እዛ ቦታ ላይ እንድገኝ ኢላሂ ያ ረህማን ያግዘኝ እናንተም ደግሞ ዱዓ አድርጉልኝ ኢንሻአላህ አክሱም ላይ መስጂድ የሚሰራው መካ ላይ ቤተክርስቲያን ሲሰራ ነው መካ ላይ ክርስቲያኖች ኖሮ መስጂድ ከተከለከሉ መጠየቅ ያለባቸው መካን የሚያስተዳድሩ ሰዎች ናቸው ወይም ሳውዲያን የሚያስተዳድሩ ሰዎች እንጂ የኢትዮጵያ መንግስት አይጠየቅበትም እኛ እየጠየቅን ያለነው ኢትዮጵያውያን ሙስሊሞች በኢትዮጵያ ምድር ነው እየተጠየቀ ያለው እንዴት ያለን እነዚህ ሰዎች እኮ የሳውዲ ስደተኞች አይደሉም የኢትዮጵያ ተወላጆች ኢትዮጵያውያን አክሱማውያን ከዛው ምድር የወጡ ናቸው ከሌላ ቦታ የመጡ ሰዎች አይደሉም ህግ ሲሆን ለነሱ ለምን እንደማይሰራ አይገባንም እንዲማ ከሆነ እኮ ኢትዮጵያ ውስጥም በታሪክ ወደዛ ከተመለሰን ሙስሊሞች ብቻ የሚኖሩበት እኮ ብዙ አካባቢዎች ነበሩ ጅማ አባ ጅፋር እኮ በሆነ ታሪክ ማዕከሉ ላይ ከሙስሊም ውጪ ሌላ አካል የማይቀበርበት ታሪክ ነበር ነገር ግን ካለው ተጨባጭ አብሮ ከመኖር አንዱን ከመረዳት ተነስቶ ያ ነገር ዛሬ ተቀይሯል ሐረር ጆጎልስጥ እኮ ከሙስሊም ውጪ ሌላ ሰው አይኖርም ነበር በታሪክ ዛሬ ቤተክርስቲያን አለ እዛ ውስጥ የቀድሞ የጠቅላይ ሚኒስትር መለስ ዜናዊ ባለቤት ምንም አይነት ክርስቲያን በወቅቱ ባልነበረበት እኮ ስልጤ ዞን ላይ ቤተክርስቲያን እንዲሰራ ግፊት አድርጎ እኮ ተሰርቷል አንቃወምም የሚያመልክ ሰው ካለ እዛ ይሰራላቸው ይህ ነገር ለንጽጽርም የማይመች ከተጨባጭም የራቀ ጉዳይን አንስቶ አክሱም ላይ ብቻ ለምንድነው ያ የሚፈጸመው እየኖርን ያለነው ሴኩላር በሆነ ስርዓት ውስጥ ነው ሁሉም ስፍራ ሙስሊሞችም ሆኑ ክርስቲያኖች ካሉ መብታቸው ተከብሮ መኖር ደግሞ ህገ መንግስታዊ መብትን ጭምር ነው ዛሬ አክሱም ላይ ተመልከት ሴተኛ ጋር ይመጣሉ መጠጥ ቤት እንደውዳለ በኋላ እንዴት መስጊድ ተባያማ ምንድነው አላማችሁ ፍላጎታችሁ ሙስሊም ምንድን ያደረገ ዛሬ እዚሁኛው ከተማ ላይ አዲስ አበባ ዩኒቨርሲቲ የሚማሩ ሙስሊም ሴቶች ኒቃብ የሚለብሱ ሙስሊም ሴቶች ኒቃባቸውን በፊት ተብለዋል ነገር ግን በዲን ልትሄድ በሱሪ ተወጥራ ልትሄድ ተወጣጥራ ጸጉሯን ለካ ላስተማሪው ፈተና የምትሆን ሴት መብቷ ተከልሎላት እንዴት ራሴን ለሰው ፊትና ነው ፈጣሪዋን ፈርታ ውበቷን ለአላህ ብላ የሰጠረች አካል እንዴት ትከለከላለች ይህን ልታስቆም ይገባል እውነት በፍትህ ልታምኑ እውነት የተቀመጣችሁበት ወንበር ፍትህ ለማስፈን ከሆነ ይሄን ልትልትሉ ይገባል ያለበለዚያ ምንም አንለም ቁርአን ሐዲስ አይገባም ወደኋላ ተመልከቱ ታሪክ ተመልከቱ ሩቅ አትሂዱ 2003 2004 እዚች ሀገር ላይ ምን ተከሰተ የት ነው ያለው
ትናንት ሲገሉ ሲያሳዱ ሲያስሩ ሲያባቡ ሂጃብ ሲያቃጥሉ ወጣቱ እንዳልሆነ እንደዚህ ሲያደርጉ የነበሩ አያቶቻችሁ የት ነው ያሉት? መሪዎቻችሁ የት ነው ያሉት? ትናንት ያዙን ልቀቁን እኛን ደፈረን ከኛ በላይ ጉልበት የለም ሲሉ የነበሩ ሰዎች ዛሬ ስልጣናቸው አለ፣ ዛሬ በሕይወት አሉ። አላህ ወሰዳቸው። ምን ማለት ነው? ወማ ሊዛሊሚነ ሚን አንሳር። በደለኛ ዛሬ ጉልበት ቢኖረው፣ ዛሬ ስልጣን ቢኖረው፣ ዛሬ ኃይል ቢኖረው ወላሂ መጨረሻው ያለው ከነ ዓድ ከነ ሰሙድ ከነ ፊርዓውን ተመልከቱ። ፊርዓውን ትልቁ ዛሊም ነው። አነ ረቡኩሙል አዕላ እኔ ነገር አላህ የለም አለ። ማ ዐሊምቱ ለኩም ሚን ኢላሂን ገይሩ ከለ ከሊመ ላ የለም ያ ሀማኑ ብኒ ሰርሃ ለአኒ አጠሊዑ ኢላ ኢላሂ ሙሳ። መሰለን ስራልኝ ይህ ማነው? የሙሳ አምላክ የሚለው ማነው? እስኪ ሄጄ ልየዋል። አላህ ምን አረገው? ታሪክ ተመልከቱ። አላህ ወላሂ ዛሬም ይችላል፣ ዛሬም ያደርጋል። ሁሌ ማድረግ የሚችል ጌታ ነው። ዝም ሲላችሁ የተባችሁ እንዳይመስላችሁ። ወላ ተሕሰበነ አላህ ጋፊለን ዐማ ያዕመሉ ዛሊሙን። ዝም ሲል አላህ ትቷችሁ አይደለም። ወኡምሊ ለሁም ኢነ ከይዲ መቲን። ዝም ይላል እንድትጠግብ ያደርጋል። ጥጋብ ልክ እንዲያልፍ ያደርጋል። ሲይዝህ ግን መጥፎ እየያዘ ይዘሃል። አለም ኑህሊክ ልአወሊን ተው ከአንተ በፊት የነበረውን አጥፍቻለሁ። ሱመ ኑትቢዑሁም ልአኺሪን ከዛ ቀጣዩን አጥፍቻለሁ። ከዛሊከ ነፍዐሉ ቢልሙጅሪሚን። አሁንም ባሉ ሙጅሪሞች ጊዜ ሰጠን የእኛ ነው ማንም አይችለንም የሚል አቋም ካለ አሁንም ትናንት የቀጣው አላህ መሃላችን አለ። በደልን አቁም፣ በደልን አቁም። የትኛው ቦታ ላይ ጠቅላይ ሚኒስትር መሪ ተመሪ የትኛው ዘር ላይ የትኛው እምነት ላይ ተሸሸ በደለኛን አንደግፍም። ወላሂ የቀድሞ የጠቅላይ ሚኒስትር መለስ ዜናዊ ባለቤት ምንም አይነት ክርስቲያን በወቅቱ ባልነበረበት እኮ ስልጤ ዞን ላይ ቤተ ክርስቲያን እንዲሰራ ግፊት አድርጎ እኮ ተሰርቷል። አንቃወምም፣ የሚያመልክ ሰው ካለ እዛ ይሰራላቸው። ይህ ነገር ለንጽጽርም የማይመች ከተጨባጭም የራቀ ጉዳይን አንስቶ አክሱም ላይ ብቻ ለምንድን ነው ያ የሚፈጸመው? እየኖርን ያለነው ሴኩላር በሆነ ስርዓት ውስጥ ነው። ሁሉም ስፍራ ሙስሊሞችም ሆኑ ክርስቲያኖች ካሉ መብታቸው ተከብሮ መኖር ደግሞ ህገ መንግስታዊ መብትን ጭምር ነው። ይባስ ብሎ ግን ተከራይቶ በሚሰግዱበት ቤት መጥቶ ሙስሊሙ መደብደብ፣ ቁርአንን ቀዳዶ መረጋገጥ፣ ሽማግሌ አባቶችን ደብድቦ ደማቸውን ማፍሰስ ምንድን ነው ያመጣው? ይህ ነገር የአካባቢው ህዝብ ሁሉ አለመሆኑ ደግሞ በጣም የሚገርም ሌላ ተቃራኒ ነገር ደግሞ ትሰማለህ። በዛኑ ዕለት አንድ አባት ደማቸው ሲፈስ ያየች ክርስቲያኒት ሴት ነጠላዋን አንስታ ይህን አባት ጭንቅላታቸውን በነጠላው አስራ ደማቸው እንዳይፈስ አድርጋ ሌሎቹ በድንጋይ ሰዎችን ሲያሳድዱ ሲደበድቡ ሲቀጠቅጡ ቤቷ ደብቃ ነገሮች ከተረጋጉ በኋላ በባጃጅ ውስጥ አስገብታ ቤታቸው ሸኘቻቸው። እዛም ያ እንዲህ አይነት ማህበረሰብ አለ፣ ሰብአዊነት አለ፣ ሰዋዊነት አለ። እዛም ቦታ ላይ ሁሉንም በጅምላ መፈረጅም የሚከለክል እንዲህ አይነት ሰብአዊነት ያላቸው ሰዎች አሉ እዛው ቦታ ላይ። ያ ተግባር ልክ አለመሆኑን የሚያምኑ ሰዎች አሉ። ዛሬም የምንለው አክሱም ላይ ብቻ አይደለም። ከ5 ትምህርት ቤቶች ሙስሊም ተማሪዎችን በሂጃባቸው ምክንያት አባሮ 150 የሚሆኑ ሙስሊሞች በተለያዩ መድረኮች ላይ ተናግረናል። በፓርላማ ላይ ይህን ጉዳይ አንስቻለሁ። ፍርድ ቤት ጉዳይ ሄዶ ፍርድ ቤት ወስነዋል። ዛሬ ድረስ ግን መፍትሄ አላገኙ። 2 ዓመታቸውን ከትምህርት ገበታ ውጪ ነው ያሉት። አያዋጣም። ይህ ጉዳይ ጥሩ አይደለም። ተከራይቶ በሚሰግዱበት ቤት መጥቶ ሙስሊሙ መደብደብ፣
ቁርአንን ቀዳዶ መረጋገጥ፣ ሽማግሌ አባቶችን ደብድቦ ደማቸውን ማፍሰስ ምንድነው ያመጣው? ይህ ነገር የአካባቢው ህዝብ ሁሉ አለመሆኑ ደግሞ በጣም የሚገርም ሌላ ተቃራኒ ነገር ደግሞ ትሰማለህ። በዛኑ ዕለት አንድ አባት ደማቸው ሲፈስ ያየች ክርስቲያኒት ሴት ነጠላዋን አንስታ ይህን አባት ጭንቅላታቸውን በነጠላው አስራ ደማቸው እንዳይፈስ አድርጋ ሌሎቹ በድንጋይ ሰዎችን ሲያሳድዱ ሲደበድቡ ሲቀጠቅጡ ቤቷ ደብቃ ነገሮች ከተረጋጉ በኋላ በባጃጅ ውስጥ አስገብታ ቤታቸው ሸኘቻቸው። እዛም ያ እንዲህ አይነት ማህበረሰብ አለ፣ ሰብአዊነት አለ፣ ሰዋዊነት አለ። እዛም ቦታ ላይ ሁሉንም በጅምላ መፈረጅም ሚከለክል እንዲህ አይነት ሰብአዊነት ያላቸው ሰዎች አሉ እዛው ቦታ ላይ። ያ ተግባር ልክ አለመሆኑን የሚያምኑ ሰዎች አሉ። ዛሬም የምንለው አክሱም ላይ ብቻ አይደለም። ከ5 ትምህርት ቤቶች ሙስሊም ተማሪዎችን በሂጃባቸው ምክንያት አባሮ 150 የሚሆኑ ሙስሊሞች በተለያዩ መድረኮች ላይ ተናግረናል። በፓርላማ ላይ ይህን ጉዳይ አንስቻለሁ። ፍርድ ቤት ጉዳይ ሄዶ ፍርድ ቤት ወስነዋል። ዛሬ ድረስ ግን መፍትሄ አላገኙም። 2 ዓመታቸውን ከትምህርት ገበታ ውጪ ነው ያሉት። አያዋጣም። ይህ ጉዳይ ጥሩ አይደለም፣ ጥሩ አይደለም። ትልቅ ታሪክ አለኝ የሚልን አካል አይመጥንም። የአፄዎችን ስርዓት የሚፈልግ ካለ መቃብር ይውረድ። ከዛ ውጭ ይሄ ስርዓት አብቅቷል። ሁሉም እንደ ሀገሪቷ እኩል የሀገሪቷ ተጠቃሚ ናቸው። እኩል መብት አላቸው። አንዱ የበላይ አንዱ የበታች አብቅቷል። መከባበር እንጂ መቻቻል የሚባል ጉዳይ አብቅቷል። መከባበር ነው ይሄ። ስለዚህ አክሱም ሙስሊም ላይ የሚደረገው ነገር በጽኑ እንቃወማለን። ሁሉም ድምጽ ሊያሰማ ይገባል። የሚመለከተው አካልም አፋጣኝ እርምጃ ሊወስድ ይገባል። በእንደነዚህ አይነት ጋጠ ወጦች ማለት ነው።